አንዳንዴ ሰው መሃል ሆናችሁ ብቸኝነት ሰምቷችሁ አይቅም? ባዶነት በመንጋው መሃል እያላችሁ ልክ ብቻችሁን ልም ያለ በረሃ ውስጥ የተጣለ ሰው የሚሰማው አይነት ስሜት ሰምቷችሁ አይቅም? ባለፉት 17 ቀናት እንደዛ አይነት ስሜት ውስጥ ነበርኩ። እናቴን በጣም መወዳትን 50 መልኬን በሞት ከተነጠቅኩ ዛሬ ድፍን 17 ቀኔ። ብዙ ነገሮች የገቡኝ በእነዚህ 17 ቀናት ውስጥ እንደሆነ ያመንኩት አሁን ነው። ለካስ እናቴ 50 መልኬ ብቻ አልነበረችም። ብርታቴ፣ ጉልበቴ፣ የመኖሬ ምክንያት፣ ከስራዬ ጀርባ ያለች ደጀን የገባኝ ግን አሁን ነው። እናት ያላችሁ ተጠንቀቁ። እናት ያላችሁ እወቁ። ጊዜው ካለፈ በኋላ ለልብ ስብራት ከመጋለጣችሁ በፊት እናታችሁን እንደምትወዳት በአንደበታችሁ ንገሯት። ብዙዎቻችን ለዛ አልታደልንም። ጊዜ ያታልለናል። ዛሬ፣ ነገ፣ ከነገ ወዲያ። አንዳንዴም ደግሞ ለእናታችን የምንነግረው የውዴታ ቃል ስለሚያንስብን ምንም ስለማይመስለን ካለፈ በኋላ ነው ኃይሉ ገዝፎ የሚታየን። እናም ምንም አታርጉላት፣ ምንም አታርጉላት። ነገር ግን ሁሌም አጠገባ ሆናችሁ እናቴ እወድሻለሁ በሏት። እናት የምትፈልጋንን ብቻ ነው። እናት በማጣቷ ውስጥ ሆና አንተ 1000 ጊዜ ቢኖርህ የተቸገርከ ነው የሚመስላት። አንተ እያለህ እሷ ያላት ልታካፍል ትሞክራለች። ይሄ ግን የሚገባን ካለፈች በኋላ ነው። እንዳልኳችሁ ያለፉት 17 ቀናት ለእኔ ጥሩ አልነበሩም። በጣም ድብር ያለ ስሜት ውስጥ ነበር። እልም ያለ የድብርት ስሜት ውስጥ 17 እንቅልፍ አልባ ቀናት፣ 17 እንቅልፍ አልባ ሌሊቶች፣ ትርጉም አልባ ህይወት። ትወጣላችሁ፣ ትገባላችሁ፣ በደመ ነፍስ ትንቀሳቀሳላችሁ። እናም የመኖር ትርጉም ይጠፋባችኋል። እናቴን እንዳጣው ወደኋላ በምናብ ተመልሼ ያሳለፍኳቸውን ጊዜያቶች ነበረ ለመቃኘት የሞከርኩት። ለካስ ከ13ቱ መጽሐፍቶቼ ጀርባ ያለችው ጉልበቴ እናቴ ነበረች። ከዛ በፊት በነበረኝ የስራ ህይወት ውስጥ ከጀርባ ሆና ታግዘኝ የነበረችው እናቴ እንደሆነች የገባኝ አሁን ነው። እናቴ ምንም የላትም። እናቴ እንካ ብላኝ የምትሰጠኝ ምንም ነገር የላትም። ነገር ግን ያ በቁሳዊ አይን ሲመዘን ነው። ነገር ግን ለካ ትልቁ ውድ ስጦታ በውስጧ ነበር የነበረው። አሁን ነው የገባኝ። ጉልበት፣ ብርታት፣ ተስፋ፣ ራዕይ፣ እነዚህ ሁሉ እኔ ውስጥ የነበሩ ስሜቶች ለካስ ከእናቴ ጀርባ የነበሩ ኃይሎቼ ናቸው። አሁን የገባኝ እና እንደነገርኳችሁ እነዛን የድብርት ቀናት እንዴት እንዳሳለፍኳቸው አሁን ማስተዋወስ አልፈልግም። ነገር ግን ግድ ነው። ሰው ስትሆኑ ህይወት ስለሚቀጥል፣ ሰው ስትሆኑ የራሳቸውን ህይወት ለማጥፋት ኃይል ስለማይኖራችሁ፣ መኖር ስለሚያጓጓችሁ እንደምንም ትንገታገታላችሁ እንጂ የብርታታችሁን ምንጭ፣ እውነተኛ መልካችሁን፣ እውነተኛ ቀለማችሁን ስታጡ የሚሰማችሁን ስሜት በቃላት ልትገልጹት አትችሉም። ከቃላት በላይ ነው። ለነገርኳችሁ እንግዲህ ምናልባት ብዙዎቻችሁ ከኔ ጋር የተዋወቃችሁት በፕሪንቲንግ ሚዲያው ላይ በነበርኩበት ሰዓት ነው። ብዙ ቦታዎች ላይ አሳልፍ ያለው። ከዛ በኋላ እንግዲህ 13 መጽሐፍቶችን መጽሐፍ ማለት ቀላል አይደለም። ያኔ በራሴ ጉልበት ምጽፍ ይመስለኝ ነበረ። ግን ለካ ትጽፍልኝ የነበረችው እናቴ ነች። ለካ ሀሳብ ታቀብልኝ የነበረችው እናቴ ነች። ለካስ ከስራዬ ጀርባ የነበረችው ጉልበቴ እናቴ ነች። ኦፍኮርስ ከግማሹ
መጽሐፍቶቼ ጀርባ ባለቤቴም ልጅም የተሳተፉ ቢሆንም ብዙ ነገሮችን ሸክሜን ታቀልልኝ የነበረችው እናቴ እንደነበረች ነው የገባኝ። እና እሷን ካጣሁ በኋላ እንደነገርኳችሁ በጣም የሚያስጠላ የድብርት ስሜት ውስጥ ነበር የገባሁት። ሰዎችን ስለ ራስ ማጥፋት ኃጢአትነት ብዙ አስተምሬያለሁ፣ ሰብኬያለሁ፣ ተናግሬያለሁ። ነገር ግን ብዙዎቻችን የማንኖረውን ህይወት ነው የምንሰብከው። አሁን ነው የገባኝ። በዛ ሰዓት ላይ ዓለም ሲጨልምብኝ የመኖር ተስፋ እንደ ፀሐይ ስትጠልቅብኝ የተሰማኝ ስሜት ያ ነበር። መኖር ምንድን ነው የሚል ፍልስፍና ውስጥ ገብቼ ነበረ። መኖር ምን ያደርጋል ብዬ ከራሴ ጋር ተሟግቻለሁ። ያለ እናት ህይወት ምንድን ነው ስል ከራሴ ጋር ተጣልቻለሁ። ስለዚህ ህይወት ትርጉም አልባ ሲሆን ሌላ ሰይጣናዊ ሐሳብ ውስጣችሁ ይገባል። እንደምንም ነበር የተቆጣጠርኩት፣ እንደምንም ነበር የታገልኩት። ከእግዚአብሔር ጣልቃ ገብነት ጋር አሸንፌዋለሁ። እግዚአብሔር የተመሰገነ ይሁንና አንዳንድ ጊዜ ብዙዎቻችን የምንናገረውን ተግባራዊ የምናደርግበት ፈታኝ ሰዓት ሲመጣ እንፈተናለን። ተፈተኛ ነበር በነዛ 17 ቀናት ውስጥ። ህይወት ጨው እንደሌለው ወጥ ውሃ ሲለኝ በቃ መኖር ምን ያደርግልኛል ብዬ ነበር። የነገ ራዕዬን፣ የነገ ተስፋዬን፣ የነገ ማንነቴን፣ የነገ ታላቅነቴ ከእናቴ ጋር እንደተቀበረ የገባኝ አሁን ነው። ከባድ ነው። በቃላት ልትገዙት አትችሉም። ከዛ በኋላ ግን እግዚአብሔር በእኔ ህይወት ውስጥ ጣልቃ ገባ። እንዲህ ሲል የተናገረኝ ይመስለኛል። ብዙዎችን ስታስተምር አልነበር? ውሸታም ነህ ማለት ነው። ብዙዎችን ራስን ማጥፋት ከእግዚአብሔር ጋር ከኔ ጋር እንደሚያጣላ ትሰብካል ነበር? ውሸታም ነህ ማለት ነው። ይሄ ነገር እየደጋገመ በጆሮዬ ሲያንቃጭል ወደ ራሴ ለመመለስ ጥረት አደረግኩ። አዎ ከእግዚአብሔር ጋር ተጣልቶ የትም አይደረስም። ሐዘኑ ከባድ ቢሆንም፣ እናትን ማጣት የማይገፉት ባለጋራ ቢሆንም፣ ከዛ በላይ ግን አምላክ የሚባል ነገር አለ። ከዛ በላይ ግን እግዚአብሔር የሚባል ተወዳጅ አባት አለ። በዛ እየተጽናናሁ ቆየው። እንደገና ወደ ኋላ ተመለስኩ። የጻፍኳቸው መጽሐፍቶች እንዴት ጻፍኳቸው? የሰራኋቸውን ስራዎች እንዴት ሰራኋቸው? ያንን ጉልበት ከየት አመጣሁት? ያንን ብርታት ከየት አመጣሁት? አሁን በዛ አይነት ጥንካሬ ለመስራት ያቃተኝ ለምንድን ነው? ዛሬ እንኳን 13 መጽሐፍ 2 መስመር ሐሳብ ለመጻፍ የማልችልበት ደረጃ ላይ ደርሻለሁ። ያኔ ነው የገባኝ ለካስ ከነዛ ሁሉ ስራዎች ጀርባ የነበረችው ብርታቴ እናቴ ነች። እናቴ በስም ያጠራኝ አገኘሁህ ብላ ነበር የምጠራኝ። እሷ ያጣች እኔ እንዳገኝ፣ እሷ እየተራበች እኔ እንድጠግብ፣ እሷ እየታረዘች እኔ እንድለብስ፣ እሷ እየተጨነቀች እኔ እንድደሰት፣ እኔ እንድበረታ፣ እኔ ነገ ትልቅ ቦታ ላይ እንድደርስ ነበር ምኞቷ። አንድ ነገር ልብ አልኩ። ዛሬ ራሴን አጎሳቁዬ፣ ራሴን ጥዬ፣ ተስፋ ቢስ ሆኜ መንገድ ላይ አቅሌን ስቼ መሄዱ እናቴን እንደሚያበሳጫት እንጂ እንደማያስደስታት አሁን ተረዳው። ስለዚህ እናቴ በህይወት በነበረችበት ሰዓት ላይ ትፈልግ የነበረ ነገር ምንድን ነው? የኔን ትልቅ ቦታ ደርሶ ማየት፣ ራይን ታውቀው ስለነበረ ራይን አሳክቼ መመልከት፣ ከግቤ እንድደርስ ግፊት ማድረግ። ስለዚህ ሟች እናቴን 50ያ መልኬን ላስደስታት የምችለው ራሴን ጥዬ ወይም ደግሞ ራሴን አጥፍቼ ይቅርታ ይደረግልኝ እና አንዳንድ ጊዜ ነገሮች ሁሉ ሲጨልሙባችሁ እንደዚህ አይነት ነገር ነው የምታስቡት። ተስፋ ቢስ ከምሆን ይልቅ በርትቼ አሁን ከነበርኩበት የተሻለ ደረጃ ደርሼ መመልከት እናቴ ትመኘው የነበረ ምኞቷ ነው።
ስለዚህ ይሄንን ነገር እንዴት ነው ማደርገው? ይሄንን ሁሉ መለፈልፈው፣ ይሄንን ሁሉ የምናገረው ብዙዎቻችሁ በጨለማ ዓለም ውስጥ በተስፋ ማጣት ስሜት ውስጥ መሆናችሁ የምትወዷቸውን ሰዎች ፍላጎት ካወቃችሁ እንደገና የትንሣኤ ሕይወት ይኖራችኋል። ይሄንን በደንብ ማረጋገጥ እፈልጋለሁ። ይሄንን በደንብ መናገር እፈልጋለሁና እናቴ ትፈልግ የነበረው ያን ነው። ፊቴ ጠቁሮ እንኳን ስትመለከት የሚሰማትን ስሜት አውቀዋለሁ። ስለዚህ ያ እናቴ እንደማይጠቅማት እንደማያስደሳት ስለዚህ እናቴ ሞታም ሰማይ ቤትም ሆና እንደምትከታተለኝ ይሰማኛል። እንደዛ አይነት ስሜት ነው የሚሰማኝ። ስለዚህ ያንን ደስታዋን ያንን ፍላጎቷን አሟላ ዘንድ ኃላፊነት እንደተጣለችብኝ ይሰማኛል፣ ይታወቀኛል። እና ያንን እውን ለማድረግ የተቻለኝን ጥረት ማድረግ እንዳለብኝ ነው ማውቀው የሚሰማኝም። ቅድም ስለ እግዚአብሔር ተናግሬያለሁ። ብዙዎቻችሁ የማትኖሩትን ህይወት ለምን ትሰብካላችሁ ሲል ያዳመጥኩት መስሎኛል ነው ያልኳችሁ። ኦፍኮርስ አዳምጬዋለሁ። ስለዚህ ከዚህ በኋላ የምሰብከውን ህይወት ለመኖር ለራሴ ቃል ገብቻለሁ። ይሄ እናቴን እንደሚያስደሳት በፍጹም እርግጠኝነት መናገር እችላለሁ። ሰዎች ወይ በተለይ ደግሞ አሁን ባላችሁበት ሰዓት እናቶች ያሏችሁ ሰዎች ከመቼውም ጊዜ በላይ ልታስቡበት የሚገባውን ነገር እኔ ከራሴ የህይወት ልምድ ላይ ተነስቼ ልነግራችሁ እፈልጋለሁ። እናት ውድ ነች። እናት ቅርስ ነች። እናት በምንም አትተካም። ሁሉ ነገሯ የሚገባችሁ እሷ ካለፈች በኋላ ነው። ነገራችኋለሁ። ዛሬ እናቴን በሞት ካጣኋት 17 ቀኔ ነው። ልክ 17 ቀኔ። የስራ ፍላጎቴ ጠፍቷል። የግድ መኖር ስላለብኝ ስቱዲዮ ገብቼ እወጣለሁ። የምሰራቸው ስራዎች እንደ በፊቱ ስሜት ያላቸው አይደሉም። ልክ እንደ እናቴ ሬሳ የቀዘቀዙ ናቸው። ያ ይታወቀኛል። ግን በዛ መልኩ መሄድ አይቻልም። በዛ መልኩ መሄድ የምትወዱትን ሰው ያጣችሁት ሰው ማሳዘን ስለሆነ ከዚህ ስሜት ውስጥ መውጣት እንዳለብኝ ይገባኛል። እንደውም እናቴ በሕይወት እያለች አንድ ትልቅ ፕሮጀክት ነበረኝ። ስለ እናት የሚል ፕሮግራም መስራት ጀምሬዋለሁ ሌላ ሚዲያ ላይ በነበርኩበት ሰዓት። ከዚህም በኋላም እንደምቀጥለው ተስፋ አደርጋለሁ። ኢትዮጵያውያን እናቶች የልፋታቸውን ያህል የድካማቸውን ያህል ለልጆቻቸው ያላቸውን ውዴታ ያህል አልተነገረላቸውም፣ አልተዘመረላቸውም፣ እንክብካቤ አላገኘውም ብዬ አምናለሁ። አሁን ነው የገባኝና እንደኔ ጊዜው አልፎባችሁ ከሚገባችሁ ይልቅ እኔ ከራሴ የህይወት ልምድ ላይ ተነስቼ እምነግራችሁ ትምህርት ይሆናችሁ። እናቶቻችንን ማስታወስ ያለብን በህይወት ባሉበት ሰዓት ነው። ነግሬያችኋለሁ። እናቶች ምንም ነገር አይፈልጉም ከኛ፣ ምንም ነገር። እናንተ ሁሉ ነገር እያላችሁ እንኳን ያላችሁ አይመስላቸውም እናቶች፣ እነሱ ሳይኖራቸው። ነግሬያችኋለሁ። እሷ እየታረዘች እኔን ማልበስ ነበር የምትፈልገው። እሷ እየተራበች እኔን ማብላት ነበር የምትፈልገው። እሷ እየተጠማች እኔን ማጠጣት ነበር የምትፈልገው። እናቶች ምንም ቢነገርላቸው 10 እና 12 ሰዓት እንኳን ቢወራላቸው ያንሳቸዋል እንጂ አይበዛባቸውም። ይህንን እርግጠኛ ሆኜ ነው የምነግራችሁ። እንግዲህ በስራ ዓለም ላይ ስትኖሩ ብዙ ደግና ተቃራኒ ነገሮችን ታስተናግዳላችሁ። ስራዎችን አሁን እንደገና ማስታወስ የፈለኩበት የራሴ ምክንያት አለኝ። እንደነገርኳችሁ እነዛ መጽሐፎች ጽፌ ከጨረስኩኝና ለንባብ ካበቃው በኋላ ብርታቴ ከምን እንደመጣ ማወቅ እፈልግ ነበረ። ያኔ በጣም ዲቮትድ እንደነበርኩ አስታውሳለሁ። ብርታቱ ነበረኝ። በየአመቱ አንዳንድ መጽሐፍ ለአንባቢያን ማቅረብ የተለመደ ተግባሪ ነበረ። ነገር ግን አሁን እንኳን እንደዛ አይነት ስሜት ሊኖር ይቅርና እንደነገርኳችሁ የ30 እና 40 ደቂቃ ቪዲዮ ለመስራት ምን ያህል እንደምትቸገር እኔና እግዚአብሔርን የምናውቀው። ለካስ እኛ አይታወቀንም እንጂ እያንዳንዱ እንቅስቃሴያችን ውስጥ ያሉት እናቶቻችን ናቸው።
ኦፍ ኮርስ እዚህ ጋር ለወንዶች ሚስቶቻችን፣ ለሴቶች ደግሞ ባሎቻቸውን የብርታቶቻቸው ምንጮች እንደሆነ አምናለሁ። በተግባርም እየተመለከትነው ነው። ከዛ ውጪ ጥሩ ሚስት ለባሏ ዘውድ ናት። ጥሩ ባልም ደግሞ የቤቱ ግርማ ሞገስ ነው። እሱ እንዳለ ሆነ ግን ሙሉ ኃይላችሁ የሚሟጠጠው ሙሉ ተስፋችሁ የሚጨልመው እዚህ ምድር ላይ ብቸኛ አጋራችሁን እናታችሁን ስታጡ ነው። በዚህ የተስፋ መቁረጥ ስሜት ውስጥ ሆናችሁ ህይወት መቀጠል ስላለበት እንደምንም እግዚአብሔር እንዲያበረታችሁ ሌት ከቀን መጸለይ መቻል አለባችሁ። ምክንያቱም ቀላል ስሜት አይደለም፣ ለነገርኳችሁ በጣም ቀላል ስሜት አይደለም። ምክንያቱም ልክ ተስፋችሁን፣ ብርታታችሁን፣ ሀምሳያችሁን ስታጡ ዓለም ሁሉ ይጨልምባችኋል እና የአይነት ስሜት ነበር የተሰማኝ። ኦፍኮርስ ዓለም ጨልሞብኝ ነበረ። ከዚህ በኋላ የምሰራው ለምንድን ነው ብዬ ነበር። ኦፍኮርስ ቤተሰብ አለኝ፣ ግን ቤተሰቤን እያሰብኩ እንኳን ልጄን እያሰብኩ እንኳን ባለቤቴን እያሰብኩ እንኳን በሁለት እግሬ መቆም በጣም የከበደኝ ጊዜ ነበር እንደነገርኳቸው 17 ዓመት። ግን በዛ መልኩ መቀጠል አይቻልም። ለካስ በእንደዛ አይነት የተስፋ መቁረጥ ስሜት ውስጥ አምላክ ጣልቃ ይገባል። በዛ አይነት የጨለማ ህይወት ውስጥ እያላችሁ ከጨለማ ህይወት ውስጥ ጎትቶ የሚያወጣ እኛ ብንዘነጋውም እሱ የሚያስታውሰን የፍቅር አባት አለን። እሱን ነው በህይወቴ የተማርኩት። ሌላው ሁሉ ነገር ሲጨልምባችሁ፣ ስታጡ፣ ተስፋ ስትቆርጡ አጠገባችሁ እስከ መጨረሻው የሚቆዩ ጥቂት ሰዎች ናቸው። አንዳንዶች ጭራሽ ተስፋችሁ ላይ ቀዝቃዛ ውሃ ቸልሰው የሚያወድሟችሁ ሲሆኑ፣ አንዳንዶች ደግሞ እጃችሁን ይዘው ወጥተው ወደ ብርሃናማው መንገድ የሚመሯችሁ ናቸው። ሁለቱንም አይቻለሁ። ከዚህ በፊት የነበረኝ የዓለም እይታ ይህ አልነበረም። ሁልጊዜ በሞላላችሁ ጊዜ፣ ዝና ባላችሁ ጊዜ፣ ሰው በሚያመሰግናችሁ፣ ሰው በሚፈልጋችሁ ጊዜ ሁሉም ዙሪያችሁ ነው ያለው። ነገር ግን እክል ገጥሟችሁ ዓለም በጨለምባችሁ ጊዜ፣ ጉልበታችሁን ባጣችሁ ጊዜ፣ ኃይላችሁን በተነጠቃችሁ ጊዜ አጠገባችሁ ማንም የለም። አጠገባችሁ የምትኖረው ብቸኛና ብቸኛ ታማኝ ሰው እናታችሁ ነች። አጣችሁ፣ አገኛችሁ፣ ጠቆራችሁ፣ ከሳችሁ፣ ተመቻችሁ፣ አልተመቻችሁ፣ ሀብታም ሆናችሁ፣ ድሃ ሆናችሁ ለእናታችሁ ልዩነት አያመጣም። እናት ምንጊዜም እናት ነች። እናት ነች። ይህንን የምነግራችሁ ያለ ምክንያት አይደለም። ከዚህ በፊት ስም በነበረኝ ሰዓት፣ ጥሩ ስራ በነበረበት ሰዓት፣ መጽሐፎቼ ይሸጡ በነበረበት ሰዓት፣ ያንን ተከትሎ የሚመጣው ስምና ገንዘብ በነበረበት ሰዓት በጣም ብዙ አጃቢዎች ነበሩኝ። ነገር ግን ተስፋ ቆርጬ ብዙ ነገሮች ተበላሽተው ስፔሻሊ ደግሞ እናቴን በሞት ካጣሁኝ በኋላ ሁሉ ነገር ሲበለሻሽ እንደ ጉም አብረው የበነኑ ሰዎችን ተመልክቻለሁ። የዛኑ ያህል ደግሞ በፍጹም ባልጠበቅበት ሁኔታ አጠገብ ይሆናሉ ብዬ ያላሰብኳቸው ሰዎች ደግሞ እስከ መጨረሻው ብርታት ሆነኛል። ስለዚህ ዓለም ሁለት ገጽታ አላት የሚባለውም ለዚህ ነው። ያልጠበቃችኋቸውን ሰዎች ባልጠበቃችሁበት ቦታ ታገኟቸዋላችሁ። የጠበቃችኋቸውን ሰዎች ደግሞ እንዲሁ ባልጠበቃችሁበት ቦታ ታገኛችኋላችሁ። አንዳንዶች ተስፋችሁ እንዲያንሰራራ ምክንያት ሲሆኗችሁ፣ አንዳንዶች ደግሞ ያላችሁን ተስፋ እንደውም መዶሻ ሆነው የሚፈረካክሱባችሁንም ሰዎች ደግሞ ታገኛላችሁ። በዚህ ሰዓት ላይ ግን የእናንተ ጥንካሬ ወሳኝነት ይኖረዋል። ይሄ ጥንካሬ ዝም ብሎ አይመጣም። ይሄ ጥንካሬ እግዚአብሔርን ይዞ አምላክን ይዞ በብርታት የሚገኝ ጥንካሬ ነው። ይህንን በደንብ ማረጋገጥ እችላለሁ። ምክንያቱም በራሴ የሚወት ተመልክቼዋለሁኝ። ተስፋ በቆረጥኩበት ሰዓት ላይ እጄን ይዞ ያነሳኝ እኔ ምንም የሱን ያህል እንደውም ለንጽጽር የሚበቃ አይደለም።
እኔ ትቼው እሱ ሊተውኝ አልቻለም። እኔ ረስቼው እንደነገርኳችሁ ልክ 17ቱን ቀን ሙሉ ዛሬ የልቤን ስሜት ስለሆነ የማወጣው እነግራችኋለሁ። ይሄ ሁላችንም ላይ ሊያጋጥም የሚችል ነገር ነው። 17ቱን ቀን ሙሉ ጸሎት የሚባል ነገር ጋር ተፋትቻለሁ። ጸሎት ከሚባል ነገር ጋር ተፋትቻለሁ። ለምንድን ነው የምጸልየው? ትክክል እንዳልሆንኩ ቢገባኝም ማለት ነው። ምክንያቱም ተስፋዬን የቻልኳትን ልብሴን፣ መልኬን፣ ሁሉ ነገሬን የወሰደብኝ አምላክ እንደዛ ነበር የተረዳሁት። ተስፋ ስትቆርጡ፣ በተስፋ መቁረጥ ስሜት ውስጥ ስትሆኑ ሰይጣን ያንን ክፍተት ተጠቅሞ ወደ ትክክለኛ ያልሆነ አስተሳሰብ ከእግዚአብሔር ጋር ወደሚያጣላ አስተሳሰብ ነው የሚወስዳችሁ። እዛ ላይ በጣም ልትጠነቀቁ ይገባል። እኔ እናቴን ባጣሁበት ሰዓት ላይ ያ ነው የተሰማኝ። በቃ ህይወት ትርጉሙ ምንድን ነው? እግዚአብሔር ቢኖር ኖሮ በፍጹም ደግ የነበረች እናቴን ነጥሎ እኔን ተስፋ መቁረጥ ስሜት ውስጥ አይከተኝም ነበረ። ሁሌ ምጸልይለት፣ ሁሌ ምሰግድለት፣ ሁሌ አንተ ተስፋዬ ነህ የምለው አምላክ ለምንድን ነው እኔ እንድሰቃይ የሚያደርገኝ? ለምንድን ነው እኔ እንድበሳጭ የሚያደርገኝ? ከዛ ስሜት ላይ ተነስቼ ትክክል እንዳልንኩ እንኳን ቢገባኝ ከጸሎት ህይወቴ ተስተጓጉዬ ነበረ። እሱ ግን ከጸሎት ህይወት ርቀሃል፣ እኔን አስቀይመሃል ብሎ አልተወኝም። ከምሬ ነው የምላቸው። ምክንያቱም የእግዚአብሔር ጣልቃ ገብነት ባይኖር ኖሮ የተሰበርኩትን ያህል እንደገና የምቆምበት ወኔ አይኖረኝም ነበረ። ይሄ ኃይል እንደገና ታድሶ የመጣው ኃይል በምንም አይነት ተአምር ከእግዚአብሔር ጣልቃ ገብነት ውጪ ሊመጣ የሚችል ኃይል አይደለም። ነግሬያቸዋለሁ። በደመ ነፍስ ነበር የምንቀሳቀሰው። በደመ ነፍስ ነበረ ስራ የምሰራው። በደመ ነፍስ ነበረ እምወጣና የምገባው። ጸሎት የሚባል ነገር የለም። ስግደት የሚባል ነገር የለም። እግዚአብሔርን አመስግኖ መተኛት የሚባል ነገር የለም። ትበላለህ፣ ትጠጣለህ፣ እንደ እንስሳ ትገባለህ፣ ትተኛለህ። ህይወት ይሄ ነበር የሆነው። ይሄ ደግሞ እጅግ በጣም አሰልችና አስቀያሚ ህይወት ነው። ነገር ግን እግዚአብሔር ስለተውኩት አልተወኝም። እግዚአብሔር ስለተሆነው የሚተው አምላክ አይደለም። ለካስ እኛ ባኮረፍነው ሰዓት እሱ አጠገባችን ነው። እኛ በተቀየምነው ሰዓት እሱ አይቀየመንም። እኛ ባስቀየምነው ሰዓት እሱ ያበረታናል። እና ያንን ነው የተረዳሁት። ያንን በምን ተረዳሁት? መቼም ከዚህ ስሜት ውስጥ እወጣለሁ የሚል ስሜት አልነበረኝም። ለካስ ይቻላል። የእናቴን ሐዘን እርሳለሁ ብዬ አስቤም ገምቼም አላውቅም። ለካስ ይቻላል። እንድችል ያስቻለኝ ግን እግዚአብሔር ነው። እንድችል ብርታት የሆነኝ፣ እንድችል ጉልበቱን የሰጠኝ፣ እንድችል ሌላ አዲስ ተስፋ እንድሰንቅ፣ እንደውም ዓለምን በተሻለ መነጽር እንድመለከት ምክንያት የሆነኝ አምላክ ነው። ያንን ተምሬያለሁ። ስለዚህ አምላኬ ሆይ ለ17ቱ ቀናት ጥፋቴ ይቅር እንደምትለኝ እምነቴ ነው የሚለውን ነገር መናገር እፈልጋለሁ። ስለዚህ በእንደዚህ አይነት ጎዳና ውስጥ የምትሄዱ ሰዎች መጨረሻ ላይ ላችሁ የምፈልገው ነገር ተስፋ መቁረጥ ስሜት ውስጥ ሆናችሁ ሰይጣን ያንን መንገድ ተጠቅሞ ክፍተታችሁን ምክንያት አድርጎ ህይወታችሁ ውስጥ ገብቶ ከእግዚአብሔር ጋር ሊያጣላችሁ ስለሚሞክር የምትጸኑበት ምሰሷችሁ ያጣችኋቸው ሰዎች ፍላጎት ነው። ያጣናቸው ሰዎች አተናቸው ልባችን የሰበረባቸው ሰዎች ምንድን ነው የሚፈልጉት? እነሱን ካጣን በኋላ ሁሌ እየየ ያለን እያለቀሰን እንድንኖር፣ ራሳችንን እንድንጥል፣ ፊት ከነበርንበት ከፍታ እንድንወርድ ያንን ነው የሚፈልጉት? በፍጹም። ስፔሻሊ እናት ያንን አትፈልግም። ሁሌም እናት ልጇ አብቦ አምሮበት የተሻለ ደረጃ ደርሶ ለራሱም ለቤተሰቡም እንዲሆን ነው የምትፈልገውና ይህንን ፍላጎታቸውን ምርኩስ እናድርግ። አልቅሰን ጸጉራችንን ናይሰን ከሰዎች ርቀን በብቸኝነት ጎጆ ውስጥ ራሳችንን በራሳችንን አስረን የምናመጣው ለውጥ የለም። እንደው መጨረሻ ላይ ይህንን ነው መናገር የምፈልገው። እንደነገርኳችሁ ነው እልም ያለ ድብርት ስሜት ውስጥ ነበር። 17ቱን ቀናት በቃላት ሊገለጽ የማይችል የአስቀያሚ የድብርት ስሜት ውስጥ ይኸው በእግዚአብሔር ችዬዋለሁ። በእግዚአብሔር ኃይል ከዛ ስሜት ውስጥ ወጥቻለሁ። ስለዚህ ትልቁ ምክንያታችሁ እናቴ የተወደው የነበረው ነገር ምንድን ነው? ራሴን ጥዬ ፀጉሬን እየነጨው ተዝረክርኬ ከሰውነት ጎዳና ወጥቼ ብሄድ እሷን ይጠቅማታል? በፍጹም።
ይሄንን ማሰብ ያለባቸው። እናትን እንደምሳሌነት ጠቀስኳት እንጂ አባቶቻቸውን የሚያጣቸው የቅርብ ልጆቻቸውን የሚያጣቸው የልጅ ሞት ምን ያህል ከባድ እንደሆነ ታውቃላችሁ። ነገር ግን እግዚአብሔር ከዛ ስሜት ውስጥ ያወጣል። ምክንያቱም እግዚአብሔር እንደ ሰው አይደለም። ሰው ነው ወረተኛው፣ እግዚአብሔር ወረተኛ አይደለም። እግዚአብሔር ከእናት ጋር የሚያመሳስለው ነገር አለ። እናት እንደነገርኳችሁ ማንም በምንም አይነት ስሜት ውስጥ ሆናችሁ አጠገባችሁ ነች። እግዚአብሔር ደግሞ የዛን የጥፍ እጥፍ በቁጥር ባህል ልንገልጸው የማንችለው ፍቅር እኛ ላይ ስላለው ያበረታናል። ሌላ መነጽር ይሰጠናል። ዓለምን የምናይበት የተንሸዋረረ ሳይሆን በትክክል ጥርት አድርጎ የሚያሳይ መነጽር ይሰጠናል። ስለዚህ የዛ መነጽር ባለቤት ያድርገን። ተገባንበት የሐዘን የድብርት ስሜት ውስጥ እሱ ያውጣን። ዓለምን በተሻለ መንገድ የምናይበትን መንገድ ያመቻችልን። ህይወት ይቀጥላል። ህይወትም ስለሚቀጥል እንግዲህ ከዚህ በኋላ ወደ እናቴ መቃብር ነው የምሄደው። እዛ ጋር ማስፈጸማቸው ነገሮች ስላሉ ማለት ነው። እንግዲህ ሐዘኑን ባልችለውም ወደ እናቴ መቃብር መሄድ ስላለብኝ ወደዛው ሄዳለሁ። አብራችሁን ስለነበራችሁ ግን አመሰግናለሁ።